ከዚህ ሁሉ የተስተካከለ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ጌታ ስሙ የተባረከ ይሁን። አሜን። ስሜ ሀና ንጉሴ ይባላል። ያው አንዳንዶች ታቁኛላችሁ እና እዚህ በጣም በጭንቅ መጥቼ ነበር። ያው ቸርቹ ከተከፈተ በጣም ብዙ ቆይቷል። እዚህ ጫፍ ላይ ነው ስራ ቦታዬ የነበረው፣ ግን አንድ ቀንም ገብቼ አላውቅም ነበር እና አንድ ቀን በጣም ተጨንቄ ነበር። በቃ በጣም ከሚባለው በላይ በብዙ ነገር ተጨነቅኩኝ። ከዛ ፓስተርን ጸልይልኝ አልኩት። ሲገባ ወደዚህ ሲገባ አየሁትኝና ጸልይልኝ አልኩት። እሺ ቆይ አንዴ ጠራሻለሁ ብሎኝ ብቻ ነው የገባው ወደ ውስጥ እና በቃ ዝም ሊለኝ ነው። በጣም በቃ ከብዶብኛል ከሚባለው በላይ። አንዳንዴ መጮህ የሚያቅታችሁ ሰዓት አለ አይደል? በቃ ለሰውም አትናገሩት፣ ለጌታም ተንበርከካችሁ መጮህ በቃ የሚደክማችሁ ወቅት አለና በዛ ሁኔታ ያለው ነበር። መጣና ነይ እንጸልይ ያለኝና እዚህ ጋር ማንም አልነበረ። ጸልይልኝ። የሚገርመው ገና የተጀመረ ጽንስ ነበር። ጌታ ስሙ ይባረክ። ይሄ ልጅ በውስጤ ነበረ፣ ግን ማንም አያውቅም። ማንም በሚባል ደረጃ አያውቅም እንኳን እሱ ማለት ነው። እና ጌታ 2017 ላይ በልጅ ባርክሻለሁ ይላል እና በልጅ ባርክልሻለሁ፣ በታላቅ በረከት ባርክሻለሁ ይላል፣ አሳርፍሻለሁ ይላል። እና በጣም ብዙ ነገር በቃ የልቤ ጮት፣ በቤተሰብ ያለ እርግማን፣ በቤተሰብ ያለ ችግር በቃ እኔ ነኝ ያሳደግኩሽ ይላል እግዚአብሔር። እውነትም ደግሞ ጌታ ነው ያሳደገኝ። ጌታ ነው አባቴ ሆነኝ፣ ጌታ ነው እናቴ ሆነኝ። በእውነት አበቃላት የተባለ ብዙ ጊዜያቶች ነበሩ። በቃ የተባለ ወዳጅ ዘመድ፣ እናት፣ አባት፣ እህት፣ ወንድም እውነቴን ነው የምላችሁ በቃን ያሉበት ጊዜ ነበረ። ግን ጌታ ጣልጋ ገብቶ ለዚህ ክብር ተመልክቶኛል፣ እኔን አይቶኛል፣ ጎብኝቶኛል። በእውነት እግዚአብሔር ስሙ ይባረክ። እንዴት እንደማመሰግነው አላውቅም። ጌታ በእውነት ለልብሽ አውራሻለሁ እንዳለ ለልቤ አውርቶኛል፣ ነግሮኛልና ካለውም አንዳች የጎደለ የለም። እግዚአብሔር ይመስገን። አንዳች የጎደለ በእውነት የተናገረው በሙሉ አንዳች እንኳን በእውነት ከባድ ጠላት ይሄ ልጅ እንዳይወለድ ጠላት በብዙ በጤና መታወቅ፣ በኢኮኖሚ፣ በተለያየ ነገር በእውነት የዘረ ማንዘር መንፈስ እያለ ነው። በጣም ረጅም ሰዓት የእግዚአብሔር ሰው እየጸለየልኝ እየተቃወምን እዚህ ረጅም ሰዓት ጸልየን ነበርና በጣም ነው የተደነኩት፣ በጣም ነው የተገረምኩት። ልቤ አርፎ ተጽናንቼ በርትቼ ነው ከዚህ ሄድኩት እና ብዙ አላንዛዘው። ከዚህ በፊት ከዛሬ 2 ዓመት በፊት ልጅ እርጉዝ ነበርኩኝ፣ ግን ደግሞ አልሆነም፣ እግዚአብሔር አልፈቀደውም እና እሱን ሁላ ነው ጌታ እየተናገረ። አሁን ግን የሚሆን ነው፣ የሚያድግ ነው፣ በእውነት ነው የሚያድግ ነው እያለ እግዚአብሔር አምላክ እየተናገረ ነበረ። ክብር ለጌታ ይሁንልኝ። እግዚአብሔርን አመስግኑልኝ። እኔ አመስግኛ አልበቃም። ጌታ ክብሩን ይሰጥ። እግዚአብሔር ይመስገን። ለኔ የደረሰ ጌታ በእውነት ለሁላችሁ ቤት ይግባ። እግዚአብሔር ያሳርፋችሁ። አርፍ ያለው እና 8 ወር እርጉዝ ደግሞ እያለሁ መጥቼ ነበረ እዚህና እዛ ጋር ቁጭ ብዬ እያለሁ እግዚአብሔር እኔ ጋሻሽ ነኝ ይልሻል አለኝ። እኔ ጋሻሽ ነኝ፣ አትፍሪ፣ አትፍሪ፣ አትወድቂምና አትፍሪ፣ አትዋረጂምና አትደንግጪ የሚል ቃል ነው የመጣልኝና የዛኔም እንዲሁ በቃ ያው በዛ በተፈጠረው ሁኔታ በጣም ጠላት ያስደነግጠኝ ነበረ፣ እየመጣ በጣም ይዋጋኝ ነበርና እግዚአብሔር ደግሞ አለ አሰሪም ስራ የለም ሁኔታ የለም፣ ግን ደግሞ ከሚሰሩት በላይ የሚያኖር አምላክ አለ ያለ ነበር እግዚአብሔር ሰው ሲናገር የነበረውና አንዳች ሳይጎል አለመስራትን አላበረታታም እያለ የነበራችሁ ልታስታውሱ ትችላላችሁ። ያበረታታው አይደለም አለመስራትን፣ ግን ደግሞ እግዚአብሔር እንደሚለኝ በቃ ሳሰሪ ግን ቤትሽ ሁሉ የተስተካከለ እያለ ነበር እግዚአብሔር ሰው ሲናገር የነበረውና እውነትም እግዚአብሔር እንደ ቃሉ ነው።
ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። ሃሌሉያ። አንዳች ሳይጎል ምንም በሌለበት በሰው እይታ ስራ በተዘጋጋበት ምታውቁት አቃላችሁ ሱቁ ፈርሷል። ሁሉ ነገር ጸጥ ያለበት ግን አንዳች እንኳን የጎደለ ሳይኖር ቤቴ ሙሉ ሆኖ እንደተዘጋጀ ሰው እንዳቀደ ሰው ሁሉን እግዚአብሔር አሟልቶ የማይዘረጉ እጆችን ጌታ አዘርግቶ ሃሌሉያ እግዚአብሔር በረከትን ባርኮ በድል እግዚአብሔር ለዚህ ክብር አብቅቶኛል። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እና ሌላው ደግሞ በዛው ክፉ መንፈስ ልጅ ሊዋጋ የወጣ መንፈስ ያለውና እግዚአብሔር መትቻለሁ ቀድሜልሻለሁ ይላል እያለ በጣም በተደጋጋሚ እየተጸለየልኝ ነበርና ጎተራ ኮንዶሚኒየም አክስቴ ልጅ አለችውና ወልዳ እሷን ለማየት ሄድኩኝ። 9 ከምነው ኦሬዲ 9 ገብቻለሁና ሄድኩኝና በፊቴ ነው የተደፋሁት። እና ተደፍቼ ሰው ራሱ የለም ነበረ። ብዥታ ይታየኛል። የሰው ያለ እያልኩ ጮሃለሁ። እና አንድ ሰው መጣልኝና ባለ መኪና ነው የሚገርመው አገልጋይ ነው ለካ አላወኩኝም። ጸለየልኝ። በቃ ተረባረቡ አነሱ ጸለየልኝ። እዛው ሃሌሉያ ሆስፒታል አለና ወሰዱኝ። ከዛ ወዲያው ተደነጋግጠው በቃ ሁሉም ደንግጧል። ይሄ አገልጋይ ግን ምንም አይሆንም እዚህም ተጸልዮልኝ ነበር ቀድሜ ያለው ጌታ ብሏል። ከዛ አትራሳውንድ ምናምን ታየውኝ እንደዚህ ተፈጥሮ ነው ተባለ። አይ አሁን አይታወቅም አለ ዶክተሩ። ከ7 ሰዓት በኋላ ነው እንጂ አሁን ምንም የሚታወቅ ነገር የለም። ያጥንት ሁላ ነው የልጁን ያዩትና ግን አይታወቅም። ከ7 ሰዓት በኋላ ረፍት አርጋ ትምጣ ተባለ። ከ7 ሰዓት በኋላ አርፌም ስመጣ ሁሉ መልካም ነው። ጌታ ቀድሞአላ ተናግሯል። ጌታ ይመስገን። እግዚአብሔር የተመሰገነ ይሁን። አይመስልም ግን ደግሞ አለፈ። እግዚአብሔር ይመስገን። በእውነት ፊቴ ሰውነቴ በጣም አባብጦ ነበረ። ከባድ ነበረ። እንዴት እንደሆነ ከባድ ማንም በሌለበት ግን ጌታ ነበረ። ቀድማለሁ ብሎ ነበር። ጋሻሽ ሆናለሁ ብሎ ነበር። ጌታ ይመስገን። እግዚአብሔር የተመሰገነ ይሁን እና እግዚአብሔር የተመሰገነ ይሁን። እንደ ቃሉ ነው። ሁሉ መልካም ሁሉ ሰላም ሆኖ 9 ላይ ደረስኩኝ። ከዛ ግፊት በጣም ጨመረ። ስለዚህ ኦፕራሲዮን ነው ብለዋልና ፓስተር ጋር ደወልኩኝ። በቃ ተጨነኩ። እንደዚህ ሪፈር ተደረኩ አልኩኝ። ሰላም ነው የሚሆነው ምንም ችግር የለውም ነው ያለኝ። ቀለል አድርጎ ጌታ ሰላም ነው ብሎኛል። በቃ እኔ እንደሰው እንደዛ አልነበረም የምፈልገው። ተጨንቄያለሁ በጣም ግን በቃ ሰላም ነው እሱ ሰላም ነው ጌታ በቃ ቀድሟል። ጋንዲም አሪፍ ነው ጥሩ ነው ሂጂ ምንም ችግር የለም ሰላም ነው አለኝ። እና ግን ከሱ ይልቅ እኔ የሚታየኝ ለሞት የሚፈልግ በቀኝ ጎንሽ እንደዚህ ታፋሽን ለይቶ የያዘ መንፈስ ነው። ለሞት የሚፈልግ ከባድ ነገር ነው ማየው አለ። እውነትም ደግሞ ከወራት በፊት ጧት መነሳት እስኪያቀተኝ ድረስ ቀስቶ እንደዚህ በአንድ በኩል ይይዘኝ ነበር። ግን እኔ ትኩረት አልሰጠሁትም። በቃ እንደምንም የተሸማቀቁ እርግዝናው ነው ብዬ አሰብኩ። እሱን መታወት ብሎ ጸለየልኝና እግዚአብሔር ይመስገን እውነትም ሄድኩኝ። ሁሉ መልካም። እዚህ ግፊት ነው ብለው ጨመረ ያሉኝ። እዛ እንደውም በጣም ቀንሶ መድኃኒት ጀምረሽ ከሆነ አቁሚ እስኪሉ ድረስ ደርሰው እግዚአብሔር በድል የወንድ ልጅ አባት እናት አባት ሆነናል። እግዚአብሔር ይመስገን። ጌታ ይመስገን። እግዚአብሔር ይመስገን። እግዚአብሔር በብዙ ባርኮናል። እግዚአብሔር የተመሰገነ ይሁን። ከሱ የተማረ ልጅ ከጌታ የሆነ እግዚአብሔር በጊዜው ባለው ቀን ወንድ ልጅ ሰጥቶናል። ጌታ ክብሩን ይውሰድ። አመሰግናለሁ። ኢየሱስ ጌታ ክብር ለኢየሱስ ይሁን። ሲል አባት ይወስጭ አባት ሆነሃል። የወንድ ልጅ አባት ኢየሱስ ጌታ። ምን ተሰማ? በጣም ደስተኛ ነኝና። እሺ ምን የምትለው ነገር ምን አለ? እስቲ እንደው ለሚሰማችሁ መልእክት ነውና እግዚአብሔር እንደተናገረው አድርጓልና እግዚአብሔር ወንድ ልጅ ስልሽ ነበር አይደል?
እዚህ ወንድ ልጅ እግዚአብሔር ይሰጥሻል፣ አይጨነግፍም፣ ትታቀፊያለሽ። ኦልሬዲ እሷን ጽንሱን የምታውቀው እንጂ እኔ ምንም የማውቀው ነገር የለም። ስንት 2 ወር አይሆነው እናያለን። ኢየሱስ ጌታን እሺ፣ በደንብ አሜን በሉ። እሺ ኢየሱስ ጌታን እና እግዚአብሔር ስላሳቀፈ ወንድ ልጅ ስለረዳ ስላገዘ የምትለው ነገር ካለ እስቲ በደንብ አድርገህ። በመጀመሪያ እኔ ብዙ ምላችሁ ነገር አለና በጥቂቱ ልንገራችሁ እስቲ። እኔ የሌላ እምነት ተከታይ ነበርኩና ማለት ይሁዲ ነበርኩኝ፣ እስራኤላዊ የሚባሉት እና ምን ልላችሁ መሰላችሁ፣ ይሄን ከማለቴ በፊት አንድ የእግዚአብሔር ቃል ልበላችሁና መዝሙር 128 ከቁጥር 1 ጀምሮ ምን ይላል? የማዕረግ መዝሙር ነውና እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ ምስጉኖች ናቸው። የድካምንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባርካል። እግዚአብሔር ከጽዮን ይባርክህ፣ በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነት ታያለህ፣ የልጆችንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን ይላል እግዚአብሔር ቃል። እና ምን ልላችሁ ፈልጌ መሰላችሁ፣ እኔ ጌታን ከመቀበሌ በፊት በጣም ለረጅም ዓመት ተስፋ ድርጅት የሚባል ትምህርት ቤት ነበር የተማርኩትና ቻፕል ያለ አማኞች ናቸው። ከዛ በጣም ተንኮለኛ ከመሆኑ የተነሳ መብራት ሁሉ አጠፋ ነበር፣ ይህን ጩኸት ላለመስማት። ማለት ብዙዎቹ ያውቁታል እና ይህን ታሪክ ይስቃሉ የሚያውቁትና ባለቤቴ ነበረች መጀመሪያ አማኝ የሆነችውና ከዛ ጌታን ተቀበለችና ከዛ ልታስተምረኝ ስሞክር ተይ እኔ 10 ዓመት ተምሬ ወይም ደግሞ አዳምጬ ያልገባኝን አንቺ በደቂቃዎች ተስረጅኝ ምናምን ነበርና ከዛ አንድ እህት ያለች እዚህ በመካከላችን ትግስት ትባላለችና ምን አለችኝ ባጭሩ እንደዚህ አይታኝ አይ ማገዶ ትፈጃለህ እንጂ መመለስ አይቀርም እና ማገዶ ነው የምትፈጀው ማለት ብዙ ማገዶ ብትፈጅም የጌታ ልጅ ነህ አትድከም ትለኝ ነበር። እና በጣም በህይወቴ ለመጀመሪያ ጊዜ ጌታን የተቀበልኩበትን ቀን ማለት እንደ አዲስ ስለተወለድኩኝ መቼም ለረሳው ማለት እድሜ ልኬን ልቀጥልበት የምችለው ጊዜ ነውና በጣም ደስተኛ ነኝ። እና ጌታ ካደረገልኝ አንዱና ዋናው ነገር ከዚህ በፊት ከ2 ዓመት በፊት ልጃችን ፌል አድርጎ ነበርና ብዙ አዘንኩኝ፣ ውስጤ ደማ፣ ትንሽ አለቀስኩ። ምክንያቱም ብዙ አልቅሼ ከዚህ በፊት የተደረገልኝ ብዙ ነገሮች ስላሉ እግዚአብሔር ለኔ ልጅ ከለከልከኝ በራስ ጊዜ ታመጣዋለህ ብዬ ተውኩኝ። ባለቀ ሰዓት ትላንት የነበረው ታሪክ ዛሬ ሊደገም ሆነ። ደም ጨመረ፣ ተሯሯጥን፣ ከዛ ሪፈር ተባለ፣ ሄድን። እግዚአብሔር ድንቅ ታምራል ልንገራችሁ። እዛ ተጋኗል። ተኝ መጀመሪያ ስትከታተልበት የነበረው ተኝ ግድ የለም መሄድ የለም እኛ አንጽፍም ሪፈር እስከ ማለት ደረጃ ሲደርሱ አይሆንም ታገልኩኝ። አይሆንም ሪፈር ነው የምትጽፉት? አዎ ጻፉ፣ እንሄዳለን። ስንሄድ የታለች ሪፈር የተጻፈላት ስትመረመር ይወርዳል። እንዴ ለምን ተጻፈልሽ? አይ እኛ እንደዚህ ደሞ ከፍ ብሎ ግን እግዚአብሔር ቃል ምን ይላል? ጋሻሽ ሆንሻለሁ፣ ማንም ወደ እናንተ ወደሚወረወረውን ጦር እናንተን ሊወጋ አይችልም፣ ጋሻ ሆናችኋለሁ ብሎ ተናገረ። በተናገረው ጌታ እንደ ቃሉ ይሄው ምን የመሰለ እኔን ራሱ የሚያስንቅ ማለት ነው። እኔ ቆንጆ ነኝ፣ እኔን የሚያስንቅ ሙሴን ሰጠኝ። እና ምን ልላችሁ ነው? እግዚአብሔርን አመስግኑ፣ ስሙን ጥሩ፣ በአሕዛብ መካከል አስታውቁ፣ ተቀኙለት፣ ዘምሩለት፣ በታምራት ሁሉ ተደነቁ፣ በቅዱስ ስሙ ተመስገኑ። እግዚአብሔርን የሚፈልጉ ሰዎች ልብ ይደሰት። እግዚአብሔር ዘወትር ፊቱን ፈልጉ፣ የሰራቸውን ታምራቶች ድንቆች አስቡ። እግዚአብሔር
ሁሌም ለእናንተ ቅርብ ነው። ጠይቁት ይሰጣቸዋል፣ አንኳኩ ይከፈትላቸዋል እንዳለው እንደ ቃሉ ነው፣ እንደኔ አይደለም፣ እንደ ቃሉ እና በጣም እግዚአብሔርን አመስግኑልኝ። ስሙንም ደጋግማችሁ ጥሩ። በጌታ በኢየሱስ ስም ተባረኩ። ፍቅራችን እስከ መጨረሻው ይቀጥል። እወዳችኋለሁ። ሰላማችሁ ይብዛ። አሜን። ኢየሱስ ጌታን። ክብር ለእግዚአብሔር ይሁን። ይሄን ያደረገው እግዚአብሔር ስሙ የተባረከ ይሁን። አንድ ነገር ልናገርና አንዳንድ ጊዜ እግዚአብሔር በሚናገረው እግዚአብሔር በማያየው ነገር ላይ ጠላት ያንን ያህል ነው የሚተጋው። ገብቶቻል። ሪፈር እንኳን የማይባል ነው ሪፈር የተባለው። ሪፈር ባትባል እሷ እዚህ ቦታ ላይ ወይ ላጨናግፉ ይችላሉ ወይ የሆነ ነገር ይላልጉ ይችላል። እዛ ለምን ተጻፈ ነው? አያችሁ፣ ኢየሱስ ጌታን። እሷ ግን ቀድማ ትደውላለች፣ ይጸለይ ነበር። እግዚአብሔር ደግሞ ፍሬውን ምልሻለሁ አሳቅፍሻለሁ። አሜን። በጣም በሚገርም ነው የምትቀበለው ሲጸለይላት በሚገርም። እግዚአብሔር ግን እንደ ቃሉ አሳቀፋቸው። ድል ሆነዋል፣ ድል ሆነዋል፣ ድል ሆነዋል። ኢየሱስ ጌታን። ይሄን ብላቴና ባርከዋል። እስቲ አንተ ውስጥ ማቀፍ ከኔ የበለጠ እንኳን አትችሉም እናንተ። ኢየሱስ ጌታን። ሲያጨብጭቡ ሃሌሉያ፣ ክብር ለኢየሱስ ይሁን። ይሄው እስቲ እቺን ትንሽ ከለዋላ አትባርኩ። ሙሴ ነው እያለ ነው አባት። ኢየሱስ ጌታ። አሜን። ኢየሱስ ጌታ። ሲያንድ ጊዜ ወይ ማለት አቻ ታራባ ጅንዲ ይወጋል። ማቀፍ ካለብሽ ትታቀፊያለሽ። አዲስ ነገር እግዚአብሔር ያደርጋል። ጉብኝትን እግዚአብሔር ይሰጥሻል። በዚህ ብላቴና ላይ የእግዚአብሔርን ኃይል ጠራል። በኢየሱስ ስምና ስልጣን የእግዚአብሔር ኃይል በሕይወቱ ላይ ይገለጥ። ማደጉ በነገር ሁሉ ይሆን። በኢየሱስ ስም የሚያስፈልገው ባጀት ይለቀቅ። በኢየሱስ ስም ይለቀቅ። እግዚአብሔር የሰጣቸውን ብላቴና በትጋት በቅናት በንቃት እግዚአብሔር የሰጣቸውን አደራ እንዲያሳድጉ የሚያስፈልገው ባጀት ወደዚህ ቤት ይለቀቅ። የሚያስፈልገው በረከት ይለቀቅ። ታምራት ይሁን። እርግማን ይሰበር። በቁመትም በሞገስም በእግዚአብሔርም በሰውም ፊት እንዳደገ እንደ ሙሴ እንደ ሳሙኤል እንደ ኢየሱስ ማደጉ በነገር ሁሉ እንዲሆን ይጸልያል። ሁሉ ሲሆን ለአንተ ክብር ይሁን። በደም ሸፈን ነው፣ በደም ሸፈን ነው። በብዙ ምስክርነት ደግሞ እዚህ መድረክ ላይ የቆሙ በአብ በወልድ በመንፈስ ቅዱስ ስም ባረክናቸው። እልልታ፣ ጭብጨባ፣ ጩኸት፣ ፉጨት ለጌታ ይገባዋል። እዚህ የመጣሁት ቺሊ ሳልወልድ በፊት ነበር። ወደ 9 ወር አካባቢ እያለሁ ከዛ ያው ጌታ ተናገረና በሰላም እንደምገላገል ነበር። ያው ከዚህ በፊት እንደዚህ አልነበረም። አሁን ግን ቀለል ባለ ሁኔታ በሰላም ጌታ ረድቶኝ በቃ ሐኪም ቤት ስሄድ አልጋ ራሱ የለም ነበር። አልጋ የለም ተባለ። ምጤ ሲመጣ ወንበር ላይ ነበር ቁጭ ያልኩት። እነሱ ግን እዛ አልጋ ላይ ሆነው ነበር የሚያምጡት። ከዛ እኔ ግን ምጤ ወዲያው መጣ። በቃ በሰላም ተገላገልኩ ከነሱ ቀድሜ ማለት ነው። ጌታ ረድቶኝ ማለት ነው። ያው ጌታን አመሰግናለሁ። በብዙ ነገር ረድቶኛል። ክብር ለእግዚአብሔር ይሁን። ኢየሱስ ያጨብጭቡ ለጌታ ክብር። እስቲ ማለት ከዚህ በፊት አወላለድሽ ምን አይነት ነበር ማለት እስቲ እሱም በደንብ አድርገሽ በፊት እኔ ያዛል ተጋርቢ ቶሎ እንትን አይደለም ነበር። ለመውለድ ይቆይብኛል። እሺ እቸገራለሁ ማለት በጣም ከባድ ነበር። ልጄን ስወልድ በቃ ኦፕራሲዮን ራሱ በኦፕራሲዮን ለመውለድ ነበር ያኔ ራሱ ማለት ነው። በቃ ኦፕራሲዮን በቃ አርጉኝ አልኳቸው። ያቺኛዋ ልጄን ስወልድ ማለት ነው ስላቸው አይ ጊዜው በቃ ሰዓት የለንም አሉ። ለመውጣትም ተቸገረ ልወልድ ማለት ነው። ወይም አልወለድኩም በቃ ወይም ሰዓት የለም አሉኝ። በቃ ኦፕራሲዮንም ቢሆን አርጉኝ ስል በቃ ብዙ ሰዓት ወሰደብኝ የኔ ሰዓት ማለት ነው።
ወደ በቃ ልሞትም እንደሆነ እኔ እንጃ በቃ ተስፋ የሚያስቆርጥ ማለት ነው። በዚህ ሁኔታ ግን ጌታ ረዳኝ። በጣም የሚገርም ነው። እነሱ ራሱ ተገረሙ ማለት ነው። በቃ ልጅቷም ስትወለድ በቃ ወፍራም ናት። እነሱ ግን ጌታ በጣም ረዳኝ። ከባድ ነበር ስወልድ፣ ያው 2 ስቲች ሆኜ ነው የወለድኩት። ከባድ ነበር። ኢየሱስ ጌታ ግን እግዚአብሔር እዚህ በሰላም እንደምትወልጂ እግዚአብሔር በሰላም እንደምትወልጂ ተናገረ። ጌታ ተናገረኝ። በሰላም እንደምወልድ ጌታ ተናገረ። ቀላል በሆነ ማለት ነው ሳልቸገር ምንም ከበፊቱ በጣም ጌታ በሚገርም ሁኔታ ማለት ነው ረዳኝ። በሰላም ነው የተገላገልኩት። በሰላም ተገላገልሽ? አዎ። እነዛ አልጋ ላይ ያሉት ከነሱ ቀድሜ እኔ አልጋ እንኳን የለም እዛው ወለድኩ። በቃ እዛው ቆየሁ። የሚገርም ነው። እዛው ጨርሼ ወጣሁ። የሚገርም ነው። እነሱ እዛው እያማጡ ማለት ነው። እዛው እያማጡ ቀድመሽ እግዚአብሔር ራሱ ተይዟል። አልጋ ተይዟል። እግዚአብሔር አስቀድሞ ተናግሮሽ ነበር? እሺ፣ እግዚአብሔር ተናግሯል። የሚገርም ነው። አልጋ የለም ተባለ። ወንበር ላይ ቁጭ ብለሽ አምጪ ተባለ። እሺ። ከዛ ሲነጋ ነው የምትወልጁ ሲባል አይ እኔ ደግሞ እሺ ብለን ጠበቅን። ሌሊት 8 ሰዓት ነበር ይሄድ ነው። እሺ። ከሌሊቱ ሲነጋ ነው በቃ የምትወልጁ ብላ ሐኪሟ ሄደች። እሺ። ስትሄድ እሺ ብዬ ቁጭ ብዬ እያማጥኩ በቃ አፋጠነኝ። ወዲያው ሌሊት 10 ሰዓት አካባቢ ወለድኩ። እዛው በሰላም ወለድሽ? በሰላም ወለድኩ። ምን ችግር ሳይሆን። አጨብጭቡ ለጌታ ክብር አለ። ጌታ አሜን ነው። የኛ ጌታ ይሰራል። አሜን ነው ወይ? ቀላል ነገር ይመስላችኋል አይደል? ከዚህ በፊት በሰርጀሪ ነው አይደል የወለድሽው? አይደለ? ወልደሻል ከዚህ በፊት አይደል? እሺ ኦኬ። ከዚህ በፊት የተወለድሽበት ነው 2 ስቲች አድርገው እሺ ያጅላት። እሺ እስቲ እሱን ንገረኝ። ያ ከባድ ነበር። እሺ የመጀመሪያው አወላለድ እንዴት ነበረ? ያኔ ስወልድ በቃ ከባድ ነበር። እሺ ኦፕራሲዮንም አድርጉኝ ስል ሰዓት ሄዷል አሉ። እሺ በቃ እኔም አቃተኝ። እሺ ለመውጣትም ምጤ መጥቷል እንትን ብሏል። እሺ ግን ሊሆን አልቻለም። ከዛ በኋላ በቃ 2 ስቲች ሳረጉኝ በቃ ወለድኩ። ግን በ2 ስቲች ማለት ነው። እሺ ግን ሞት ነበር። እኔ እንጃ ሞት ነበር። ግን ጌታ ረዳኝ። የሚገርም ነው። ያው ያኔ ማምን ነበረ ጌታ፣ ግን ጌታ ረድቶኛል። የሚገርም ነው። ኢየሱስ ጌታን። አሁን እቺኛዋን ስትወልጂ ምንም ነገር በቃ እንትን የለም። ምጡም አልበዛብሽም? ምጥ ራሱ አልበዛም። የዚህኛዋ ጊዜ ራሱ ቀላል ነበር። በቃ የሚከብድ አልነበረም። ኢየሱስ ጌታን። ይሄን የሰራ ጌታ ይባረክ። አጨብጭቦና ለጌታ ክብር ሰጡ እስቲ። ኢየሱስ ጌታን። ማን ነው ስምሽ አንቺ? ደሜ ይባላል። ደሜ፣ እስቲ እግዚአብሔር ያደረገልሽን ምንድነው ያደረገልሽ? እግዚአብሔር ብዙ ነገር አድርጎልኝ። እሺ። በሰላም ትወልጃለሽ ተብያለሁ። በሰላም ነው የወለድኩት። እኔ ኦፕራሲዮን ምናምን ነበር የጠበቅኩት፣ ምክንያቱም ብዙም እንክብካቤ ምናምን አልነበረም። እግዚአብሔር ግን በሰላም ነው የፈታኝ ማለት ነው። እግዚአብሔር በሰላም ነው የፈታሽ። ኦሬዲ አንቺ ይሄ ልጅ በሆድሽ ባለበት ሰዓት ራስሽን ለማጥፋት ታገኝ ነበር። ራስሽን ለማጥፋት ብዙ ጊዜ ለማጥፋት። እዚህ ከመጣሽ በኋላ እግዚአብሔር ተናገረሽ። ምንድነው ያለሽ እግዚአብሔር? ራስሽን አታጠፊ። እሺ። እና በሰላም ትወልጃለሽ፣ እግዚአብሔር በነገር ሁሉ ላይ ይረዳሻል ነው ያለው። እግዚአብሔር በነገር ሁሉ ይረዳሻል። በሰላም ትወልጃለሽ፣ ራስሽን አታጠፊም። አሜን ነው ወይ? አቻ ታራባጋ ያው ጠላት ባናቱ ነው የተደፋው። አሜን ነው ወይ? ጠላት ተደፍቷል። ራስሽን አታጠፊም። እግዚአብሔር ራስሽን አታጠፊም ማለት አሁን ምንድነው የወለድሽ? ወንድ ወለድሽ፣ አቅፈሽ መጣሽ። አሁን እንዴት ነው ራስሽን ማጥፋት እንደዚህ ትመኛለሽ? አይ በፍጹም። ኧረ ጌታ ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ጌታን። ተቀየረ ነገር ተቀየረ፣ ተቀየረ ነገር ተቀየረ። የጠላት ከፍታ ተረገጠ። ሟርተኛው ገዳዩ ቃል ካፍ ከወጣ አንተ ከተናገር የማይሆን ምን አለ? ትእዛዝ ካወጥ የጨለመ ቢመስል ቀኖች ቢቆጠሩ ዘመኑን ጠብቆ መንጋቱ አይቀርም። በከፍታ ላይ ታቆማለህ። አጃጃጃ አንደበትን በሳት ትሞላለህ። ይላ ያያያ
የተዘጋውን በር ትከፍታለህ። ይላባስ ራስን በዘይት ትቀባል። ልባርከው ጌታዬ ልባርከው፣ ልባርከው ኢየሱሴ ልባርከው፣ ልባርከው ጌታዬ ልባርከው፣ ልባርከው ኢየሱስ። የሰማዩ ስፍራን ባርክ፣ የረገጥኩትን አወረሰኝ። ታዲያ ምን ይሰጠው ለጌታ? እስቲ ከፋ የታላ ጭብጨባ ለታ ሃሌሉያ። እስቲ ሞት ተገለበጠ በሉ እስቲ